አብዛኛው ሰው በስራ ቦታ፣ በትምህርት ቤት፣ በልዩ ልዩ ቦታ ላይ ንቀትን ያስተናግዳል። ታዲያ ሰዎች አብዝተው ንቀትን ሲያሳዩአችሁና ክብርን ሲነፍጓችሁ መፍትሄ አድርጋችሁ የምትወስዱት ምንድን ነው? ብቻ መሆን? አዲስ ጓደኛ መያዝ? የሥራ ቦታ መቀየር? አዲስ የስራ ባልደረባ መያዝ? ወይስ አካባቢ መቀየር? የእውነት ይህስ ምን ያህል ውጤታማ ሆኖ አገኛችሁት? የሰዎች ንቀት መነሻ ከቦታውና ከአካባቢው ስላልሆነ በዚህ መንገድ ልታስቆሙት አትችሉም። በሕይወታችን ላይ እንዴት ንቀትን መቆጣጠር እንዳለብን ካላወቅን በሄድንበት ሁሉ ቦታ ላይ የንቀት ሰለባዎች መሆናችን የማይቀር ነገር ነው። ሰዎች ለምን ይንቁናል? ለምንስ የሚገባንን ቦታ ይከለክሉናል? በዛሬው ቪዲዮ ንቀትን ወይም ክብርን መነፈግን ለመቆጣጠር የሚያስችሉ 8 ጠቃሚ ትምህርቶችን እናያለን። እስካሁን ለዚህ የህይወት ቁም ነገር ለሚያስጨብጥ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቤተሰቦች ደግሞ እንደ ሁል ጊዜው ላይክ በማድረግ ድጋፋችሁን አሳዩን። የሰዎችን ንቀት ለመቆጣጠር ከሚረዱ ዘዴዎች መካከል አንደኛው ምንጩን አስቡ። ንቀት ወይም የሰውን ክብር ዝቅ አድርጎ መመልከት ዝም ብሎ የሚመጣ ወይም የሚከሰት ነገር አይደለም። ለዚህም ምንጩን ማወቅ ወይም ማሰብ ይኖርባችኋል። አንዳንዴ የንቀት አስተያየቶችም ሆነ አክብሮት የሌላቸው መስተንግዶዎች በቀጥታ ከሰውየው ጋር ይገናኛሉ። ሁልጊዜም ያንን ንቀት ሲገጥማችሁ የገጠማችሁ ቦታና ሰው ላይ አተኩሩ። ምናልባት እናንተ የማይመጥናችሁ ስፍራ ተገኝታችሁ ሊሆን እንደሚችልም አስቡ። አሊያም ደግሞ ያ ሰው በአስተዳደጉ፣ በኑሮ፣ በሕይወት ያልተማረው የሕይወት ስነ ስርዓት ሊሆን እንደሚችልም ተረዱ። አንዳንዴም በቦታና በሥራ በእኩያ ወይም በተመሳሳይ ደረጃ ላይ ከሆናችሁ የዛ ንቀት ምንጭ የዛ ሰው ለእናንተ ያለው ጭፍን ጥላቻ ወይም የይበልጠኛል ፍርሃት፣ አንዳንዴም እኔ ይሻላለሁ ከሚል ከልብ ትዕቢት የሚመነጭ መርዘኛ አስተሳሰብ ሊሆንም ይችላል። ስለዚህ ምንጩን አስቡ የሚለው ጠቃሚ መርህ ከሌሎቹ ንቀት ወይም አሉታዊ አስተያየቶች ሲገጥሟችሁ ማስታወስ ያለባችሁ ዋና ጉዳይ ነው። የማያከብራችሁን ሰው ታማኝነትና አስፈላጊነት ገምግሙ። ዕውቀታቸውን፣ ልማዳቸውን፣ እንደዚሁም ዓላማቸውን ግምት ውስጥ አስገቡ። ተአማኒነት ከሌለው ሰው የሚሰጡ ንቀት ያላቸው አስተያየቶች ትንሽ ክብደት ሊይዙ እንደሚችሉ ተገንዘቡ። ሰውየው ተአማኒነት ወይም ዕውቀት ከሌለው አስተያየቱ ትንሽ ክብደት ሊሸከም ይችላል። የግለሰቡ አስተያየት በግል አድሎና ጭፍን ጥላቻ ላይ ወይም ያልተፈቱ ጉዳዮች ላይ የተመሰረተ ይሆናል። ኢፍትሐዊ ፍርዶችንም ወይም አሉታዊ ባህሪን የማሳየት ታሪክም ይኖረዋል። ከአክብሮት መጓደል ጀርባ ያለው ዓላማን ግምት ውስጥ አስገቡ። ሰውየው እናንተን ለማናደድ፣ ምላሽ እንድትሰጡ ለማነሳሳት ወይም ኃይሉን ለማሳየት እየጣረ ይሆናል። ይህ ታዲያ ለደህንነታችሁ ጠቃሚ ነው። ስለዚህ የበለጠ ሚዛናዊና ተጨባጭ እይታ ሊሰጡ የሚችሉ የተለያዩ አመለካከቶችን ፈልጉ። ይህ ሰፋ ያለ አመለካከት ግልጽነት እንድታገኙና አክብሮት የጎደላቸውን አስተያየቶች ተጽዕኖ ለመቋቋም ይረዳል። ሆኖም ሁልጊዜ ንቀት ሲገጥማችሁ የንቀት ምንጭን በጥልቀት መፈተሽ ከምንም በላይ ቀዳሚውና አስፈላጊው ነገር ነው። ይህንን ማድረጋችሁ በራሳችሁ ላይ ያላችሁን በራስ መተማመን ለመጨመርና ያለመፈለግ ስሜትን ከውስጣችሁ ለማስወገድ እጅግ በጣም ይረዳችኋል። ሁለተኛ፣ በራሳችሁ በጎነት ላይ አተኩሩ። ሁሉም ሰው የራሱ የሆነ የሕይወት ፍልስፍናና መርህ ይኖረዋል። ይህም መርህ ንጹሕ እና ወደ ትክክለኛ መንገድ የሚመራ ነው። ከነዚህ የሰው ልጆች መርሆች ወይም መመሪያዎች መካከል የመጀመሪያ ስፍራውን የሚይዘው ሰዎች በተፈጥሯቸው የተሰጣቸው ጸጋ፣ ለሰው ሁሉ ያላቸው መልካምነትና በጎነት ነው። ደግን ነገር ማድረግ በሁሉም ሰው ዘንድ የተቀበረ ፍላጎት ነው። ታዲያ ይህ የሰው ጥልቅ መሻት በአንዳንድ አጋጣሚዎች ሲበረዝና ከዛም ብሶ በክፋትና በጭካኔ ሲሞላ ይስተዋላል። ይህም እንዲሆን ከሚያደርጉት ምክንያቶች ደግሞ ዋነኛው ንቀት ወይም የክብር መነፈግ ነው። ከሰዎች የሚሰነዘር ማንኛውም አላስፈላጊ የዘለፋ ትችቶችም ናቸው። ይህ ሰው በተፈጥሮ ንቀትን መታገስ አለመቻሉና አጸፋን መስጠት እንዳለበት እንዲሰማው በሚያደርገው መልኩ የበቀል ስሜት ስለሚያነሳሳ ነው። እናንተ ግን በዚህ ኃይል ፋንታ በጎነታችሁን በማጠንከር በማንኛውም ሁኔታ የሕይወት መርሃችሁን እንደማትለቁ እርምጃ እንኳን ብትወስዱ ይህንን መርህ ባለቀቀ ጨዋነት በተሞላው አካሄድ መሆን ይኖርበታል። ባህሪያችሁና ታማኝነታችሁ በእናንተ ቁጥጥር ስር መሆናቸውን አስታውሱ። ከሌሎች ማረጋገጫን ከመፈለግ ይልቅ በራሳችሁ እሴትና በጎነት መሰረት ለመኖር ቅድሚያ ስጡ። ድርጊቶቻችሁ ለራሳቸው ይናገሩ። ከእሴቶቻችሁ ጋር ተስማምታችሁ ኑሩ። ከሐሳቦቻችሁና ከድርጊቶቻችሁ በተጨማሪም ከውሳኔዎቻችሁ ጋር
ጥምረትን ፍጠሩ። ከሌሎች ተግዳሮቶች ወይም ንቀቶች ቢገጥማችሁ እንኳን መልካም ምግባራችሁንና መርሆቻችሁን በሚያንጸባርቅ መንገዶች እርምጃን ውሰዱ። በራሳችሁ በጎነት ላይ ማተኮር ሰዎች በሚሉት ከመደገፍና ደስታን ከማግኘት ይልቅ በራሳችሁ በመተማመን እርካታን እንድታገኙ ያስችላችኋል። ይህ ውስጣዊ ነፃነት ታዲያ ወደ ከፍተኛ በራስ መተማመንና ጽናት ይመራችኋል። ጽናት ወይም ይህ በራስ መተማመን ደግሞ እዚህ ጋር የሚያቆም አይደለም። በመላው ሕይወታችሁ ላይ በሥራ ወይም በትምህርት በሁሉም መስክ የሚገለጥ ባህሪ እንጂ። ይህንን አይነት ንቀትንና አላስፈላጊ ትችትን የመቋቋም ጥንካሬ ሲኖራችሁ በሕይወታችሁ በመንገዳችሁ ሁሉ ታላቅ የስኬት ዋና መርህን ወይም ባህሪን ታዳብራላችሁ። ያም ሁሌም በምትሰሩት በዓላማችሁ ላይ ጸንቶ መቆምን ነው። ሶስተኛ፣ የሌሎችን አስተያየት ጊዜያዊነት እወቁ። የሰዎች አስተያየት ጊዜያዊነት ስንል ሰዎች የሚሰጡት አስተያየት ጥልቀቱና ስፋቱ የታሰበበትን ያህል ያክል ስለማይችል ነው። ይህም አስተያየቱ መነሻ በእናንተ ላይ በጠለቀ እውቀት ተንተርሶ ሳይሆን ከላይ ባለ ግምታዊ ሊሆን ስለሚችል ነው። ስለዚህ አስተያየቶችን በየጊዜው በየወቅቱ ተቀያያሪ መሆናቸውን ተገንዘቡ። የሰዎች አስተያየቶችና ፍርዶች ብዙውን ጊዜ ጊዜያዊ ናቸው። የሰዎች አመለካከቶች በራሳቸው ልምዶች፣ ስሜቶች፣ በሚያደሉት ነገርና በአንድ ሁኔታ ላይ ባላቸው ግንዛቤ ወይም ዕውቀት ላይ የተመሠረተ ነው። አስተያየቶች በተፈጥሯቸው ግላዊ መሆናቸውን ተረዱ። የተቀረጹበት ሂደትም በግለሰብ ምርጫዎችና እምነትና የግል ትርጓሜዎች ላይ ነው። አንድ ሰው እንደ ንቀት የተገነዘበውን ነገር ለሌላ ሰው ምንም ሊሆን ይችላል። አስተያየቶች ዓለም አቀፋዊ ወይም ፍጹማዊ እንዳልሆኑ ተገንዘቡ። የሰዎች አስተያየት በጊዜ ሂደት ሊለዋወጥ ይችላል። ዛሬ አንድ ሰው ስለ እናንተ የሚያስበው ነገር ነገ አዲስ በሆነ ዕውቀት፣ በግላዊ እድገት ወይም በእምነት ለውጥ ምክንያት ሌላ ሊሆን ይችላል። አስተያየቶች ተለዋዋጭ ሊሆኑ እንደሚችሉና የእናንተን ተፈጥሯዊ እሴት ነጸብራቅ እንዳልሆኑ እወቁ። ጊዜያዊ ንቀትን ለራሳችሁ ያላችሁን ዋጋ እንዲገልጽ ወይም በራስ መተማመናችሁን እንዲሸረሽር አትፍቀዱ። አብሮ ግን መያዝ ያለባችሁ አስተያየቶች ለእናንተ መወጣጫ መሰላል ናቸው። አስተያየቶችን ስትቀበሉ አስተያየቱ ምክንያታዊና ሚዛን የሚደፋ ሆኖ ካገኛችሁት በጥልቀት ራሳችሁን ለመፈተሽና የሚጠቅማችሁን ነገር ለመያዝ ይረዳችኋል። ለንቀትም ሆነ እናንተን ለመተቸት የሚሰነዘረው አስተያየት ራሳችሁን ለማሳደግና ለመለወጥ ክፍተታችሁን ለማወቅ ብትጠቀሙበት ያ የእናንተን መልካም አስተሳሰብ ያሰፍንላችኋል ማለት ነው። አራተኛ፣ ራስን መግዛት ተለማመዱ። ራስን መግዛትን መለማመድ ለግላዊ እድገትና ለስሜታዊ ደህንነት አስፈላጊ ነው። ክብርን በምትነፈጉበት ጊዜ ስሜታዊ ቁጥጥራችሁን ከፍ በማድረግ ራሳችሁን መግዛትን አዳብሩ። ራስን ማወቅን በማዳበር ጀምሩ። ለሐሳቦቻችሁና ለግፊቶቻችሁ ነርቨስ ለሚያደርጋችሁ ነገሮች ትኩረትን ስጡ። ወደ ድንገተኛ ወይም ምላሽ ሰጪ ባህሪ የሚያመሩ ሁኔታዎችን ወይም አነሳሾቹን አስተውሉ። በቁጣ ወይም በንዴት እንዳትወጡ ተጠንቀቁ። በምትናደዱበት ጊዜ ለአፍታ ዝም ብላችሁ በረጅሙ ትንፋሽን ውሰዱ። ይህ ለአፍታ ዝም ማለት ወይም ከምንም አይነት እንቅስቃሴዎች መቆጠብ ለድርጊቶቻችሁ ግፊትን ከሚፈጥሩ ስሜቶችና በድርጊቶቻችሁ መካከል ርቀትን እንድትፈጥሩ ጥሩ ጊዜን ይሰጣችኋል። ይህም ማለት በቀላሉ ድርጊቶቻችሁን ሊያመጣ የሚችለውን አበሳ ማስተዋል ትችላላችሁ ማለት ነው። እናም በጥንቃቄ ምርጫ ለማድረግ ዕድልን ይሰጣችኋል። መጽሐፍ ሲናገር ራሱን የሚገዛ ከተማን ከሚያስተዳድር ይበልጣል ይላል። ለሰው ልጅ ከባዱ መንገድ ራሱን ወደሚወደውና ወደሚፈልገው ትክክለኛ መንገድ ራሱን መምራት ነው። ሰው የራሱ ጠላት ራሱ ነው። ለዚህ ነው የከተማና የሀገር መሪ ለሌሎች አድርጉ የሚል ትዕዛዝን የማስተላለፍ ብቃት ሲሆን፣ ራስን መምራትና መግዛት ግን ማድረግና መኖር ነው። ራስን መከልከል፣ ራስን ማዘዝም በጣም ከባዱ ችሎታዎች ናቸው። ስለዚህ ራሳችሁን መግዛት ተለማመዱ። በስሜት አሊያም በሁኔታዎች ሳይሆን ራሳችሁን በራሳችሁ እንዲመራ አድርጉ። በስሜታዊነት የሚሆን ስህተትን ከመፈጸም ተጠበቁ። በባህሪያቸው ንቀትና አክብሮትን መነፈግ የሰው ትዕግስትን
ወይም ራስን የመግዛት አቅምን ይፈታተናሉ። ነገር ግን ይህን ባህሪ በትክክል የራሳችሁ ማድረግ ከቻላችሁ ንቀትንና አክብሮት በሚነፍጓችሁ ሰዎች ፊት የበላይነትን ትጎናጸፋላችሁ። ላሳዩአችሁ ንቀት ተመጣጣኝ ምላሽ አሊያም ስድብና ችግርን ሲፈልጉ፣ የእናንተ ግን ያን አለማድረግ ፍርሃትን ከዛም ግራ መጋባትን በውስጣቸው ይጭራል። አንዳንዴም እነርሱ ባሳያችሁ ንቀት እንኳን ሊጸጸቱ ይችላሉ። ስለዚህ ራስን መግዛትን ተለማመዱ። አምስተኛ፣ በደግነትና በርህራሄ ምላሽ ስጡ። በደግነትና በርህራሄ ምላሽ መስጠት መናናቅን ለመቆጣጠርና አዎንታዊ ግንኙነቶችን ለማዳበር ኃይለኛ መንገድ ነው። ስቶይሲዝም አክብሮት ለጎደለው ድርጊት በደግነትና በርህራሄ ምላሽ መስጠትን ያበረታታል። ሌሎችን የማያከብሩ ሰዎች ከራሳቸው የውስጥ ውጊያ ወይም ድንቁርና ጋር እየታገሉ ሊሆኑ እንደሚችሉ እወቁ። አመለካከታቸውና ስሜታቸውን ለመረዳት ራሳችሁን በእነርሱ ጫማ ውስጥ አስገቡና አክብሮት የጎደለውን ባህሪ እንዲያሳዩ ያደረጋቸው ምን እንደሆነ በብልሃት ተረዱ። ይህ ርህራሄ ያለው መረዳት በቁጣ ወይም በመከላከል ምላሽ ከመስጠት ይልቅ በርህራሄ እንዲመልሱ ያደርጋቸዋል። እንደዚሁም በንቃት አዳምጧቸው። ለሐሳቦቻቸውና ለስሜቶቻቸው እውነተኛ ፍላጎት እንዳላችሁ አሳዩአቸው። በስሜታዊነትና በንዴት ምላሽ ከመስጠት ይልቅ በእርጋታ ምላሽን ስጧቸው። ሐሳቦቻችሁን ሰብሰብ አድርጋችሁ ትንሽ ጊዜ ውሰዱና ቃላቶቻችሁን በጥንቃቄ ምረጡ። በማስተዋል ምላሽ መስጠት ሁኔታውን ለማርገብና ግንኙነትን ለመፍጠር ያስችላችኋል። ቃላት ከእናንተ እስኪወጡ ድረስ የእናንተ ባሪያ ናቸው፣ ከወጡ በኋላ ግን የእናንተው ጌታ ናቸው። ይህ አባባል ምን ያህል በጥንቃቄ የምንናገረውን መምረጥ እንዳለብን ይነግረናል። የምትጸጸቱበትን ወይም በስሜታዊነትና የእናንተ ያልሆነውን ባህሪ ማሳየት የለባችሁም። ንቀትን ስትመለከቱ፣ አክብሮትም ሲነፈጋችሁ፣ እናንተ ግን ትክክለኛ በሆነው ባህሪያችሁ በትህትናና በርህራሄ ምላሽን ስጡ። ይህ በእነርሱ ዘንድ የነበራችሁን ንቀት እንደ በረዶ ያቀልጠዋል። ለእናንተ የተለየ አክብሮትን ትጎናጸፋላችሁ። ይህ ባይሆን እንኳን ነገር ግን የእናንተን ማንነት አልለቀቃችሁም ወይም የአቋም ሰው ሆናችሁ ተገኝታችኋል ማለት ነው። ስድስተኛ፣ ንቀትን እንደ ራሳችሁ ነጸብራቅ አትዩ። የሌሎች ንቀት የተሞላበት ባህሪ የእናንተን ዋጋ ከማንጸባረቅ ይልቅ የእነርሱን ባህሪ የሚገልጽ እንደሆነ እወቁ። እያንዳንዱ ሰው የራሱ የሆነ የተለየ አመለካከትና እምነት እሴት እንዳለው ተረዱ። አክብሮት የጎደለው ባህሪ ብዙውን ጊዜ የሚመነጨው ከአንድ ሰው ውስጣዊ አለመረጋጋትና አድላዊ ባህሪ ወይም የተጣመመ እይታ ሊሆን ይችላል። የእናንተን ዋጋ ወይም ባህሪ የሚያንጸባርቅ ነው ማለት አይቻልም። ለራሳችሁ ያላችሁን ግምት የሚወስነው በሌሎች አስተያየት ወይም ባህሪ እንዳልሆነ ተገንዘቡ። ስለዚህ ውስጣዊ መረጋጋታችሁን ጠብቁ። ውስጣዊ መረጋጋት ደህንነታችሁን ለመጠበቅና ፈታኝ ሁኔታዎችን እንድትቋቋሙ ለማገዝ አስፈላጊ ነው። ስቶይሲዝም ውጫዊ ሁኔታዎችን ምንም ቢሆኑ እንኳን ውስጣዊ መረጋጋትን የመጠበቅ አስፈላጊነትን አጽንዖት ይሰጣል። የውጫዊ ሁኔታዎች ውስጣዊ መረጋጋትን መረበሽ የለባቸውም። እንደ ንቀት ያሉ ውጫዊ ድርጊቶች ከእናንተ የመነጩ ሳይሆኑ ከሌላ ሰው ምልከታ የመነጩ ናቸው። እነዚህ ድርጊቶች ከቁጥጥራችሁ ውጪ የሆኑ ነገሮች ናቸው። እነርሱ የሚናገሩትን ነገር ልትቆጣጠሩት አትችሉም። ሆኖም ግን የእናንተ ምላሽን መቆጣጠር ትችላላችሁ። ሆኖም ግን ውስጣችሁን የሚጎዳው እነርሱ የተናገሩት ሳይሆን እናንተ የምትሰጡት ምላሽ ነው። ስለዚህ ምላሾቻችሁን እናንተን የሚጠቅምና ውስጣዊ መረጋጋታችሁን የሚጠብቅ ይሆንላችሁ። ሰባተኛ፣ መናቅን እንደ እድገት ዕድል ተጠቀሙ። ክብርን ማጣትን እንደ እድገት ዕድል መጠቀም ከፍተኛ ነገሮችን እንድትማሩና ጠቃሚ ልምዶችን እንድታዳብሩ የሚያስችል የለውጥ አስተሳሰብ ሊሆን ይችላል። ስቶይሲዝም ተግዳሮቶችንና ንቀትን ጨምሮ ለግል እድገት ራስን ማሻሻያ ዕድል አድርጎ መመልከትን ያበረታታል። ትዕግስትን፣ ጽናትን፣ ስሜታዊ ዕውቀትን ለመለማመድና ለማዳበር አክብሮት የጎደላቸውን ባህሪያትን ተጠቀሙ። በመናቅ የሚቀሰቀሰው አሉታዊ ወይም መጥፎ ስሜቶችን ከማሰብ ይልቅ በዚህ ሁኔታ ውስጥ ልታገኙ ስለምትችሉት ጠቃሚ ልምድ አስቡ። ከእንደዚህ አይነት ተመክሮ ምን መማር እንደምትችሉና ለግል እድገታችሁ እንዴት አስተዋጽኦ ሊያደርጉ እንደሚችሉ ራሳችሁን ጠይቁ። በዚሁም ላይ ምስጋናን ተለማመዱ። ከንቀታዊ ልምምዶች
ለተማሯቻቸው ትምህርቶች ማመስገንን ልመዱ። ባህሪያችሁን፣ ጥንካሬያችሁን፣ ጥበባችሁን ለማጠናከር ስለሚረዳችሁ ይህንን ዕድል አመስግኑ። ምስጋና ትኩረታችሁን ከአሉታዊ ወደ አዎንታዊ ሁኔታ ለመቀየር ይረዳልና እነዚህን ትምህርቶች ተግባራዊ ለማድረግ ልምምድንና ትዕግስትን እንደሚጠይቅ አስታውሱ። እነዚህ መርሆች ከእናንተ ልዩ ሁኔታዎችና የግል እድገት ጉዞ ጋር ማስማማትን በጣም አስፈላጊ ነው። 8ኛ ልትቆጣጠሯቸው በምትችሉት ነገር ላይ አተኩሩ። ጉልበታችሁን በቁጥጥራችሁ ውስጥ ባሉ ጉዳዮች ላይ አውሉት። ለምሳሌ በሐሳቦቻችሁ፣ በድርጊቶቻችሁና በምላሾቻችሁ ላይ ትኩረቶቻችሁን ገንቡ። ወደ ሆኑ ፍላጎታችሁ አዙሯቸው። አክብሮት በጎደላቸው አስተያየቶች ላይ ከማተኮር ወይም የበቀል እርምጃን ለመውሰድ ከመነሳሳት ይልቅ በማስተዋልና በብልሃት ምላሽን ለመስጠት ሞክሩ። ሁልጊዜም ከአቅም በላይ በሆነ ነገር ላይ ትኩረታችሁን አትስጡ። ንቀትንና አክብሮትን መነፈግ እንደ ጊዜና ቦታው የሚለዋወጡ ናቸው። ስለዚህ መቀየር ባለባችሁ ነገር ላይ አተኩሩ። ማስተዋላችሁን በዚህ አትመዝኑት። አንድ አባባል አለ፣ ከአሳማ ጋር በጭቃ ላይ ልትላፋ ትችላለህ፣ ሁለታችሁም ትቆሽሻላችሁ፣ ልዩነቱ ግን አሳማው መቆሸሹን ይወደዋል የሚለው ነው። ስለዚህ እናንተን ከማይመጥኖቹ ጋር አትላፉ። በንቀትና አክብሮትን በመነፈግ ውስጥ ብትሆኑ እንኳ እነሱ በወረዱት ልክ አትውረዱ። ምክንያቱም እናንተ መቆሸሹን ስለማትወዱት ነው። ስለዚህ ደረጃችሁን ጠብቃችሁ ኑሩ። በዚህ ምድር ላይ ከጥንት ጊዜ ጀምሮ እስካሁን ድረስ ሰዎች ሁለት ነገሮችን አጥብቀው ይፈልጋሉ። አንደኛው መወደድን ሲሆን ሁለተኛው ደግሞ መከበርን ነው። የሚያሳዝነው ግን ይህንን የሚያገኙት ጥቂቶች ብቻ መሆናቸው ነው። ብዙ ሰው ስለ ክብር የተሳሳተ አመለካከት አለው። ያም መከበር ወይም ክብር የሚገኘው በዝናና በሀብት በብዙ ገንዘብ ስለሚመስለው ነው። እውነታው ግን ከዚህ ፍጹም የተለየ ነው። ምክንያቱም በስም የምናውቃቸው ባለሀብቶች ሆነ ዝነኞች በህብረተሰቡ የተናቁ ሲሆኑ መመልከት የተለመደ ነው። እንዲሁም በየሰፈሩ ደግሞ ምንም ዝናና ሀብት ባይኖራቸውም በሄዱበት ሁሉ የሚከበሩ ሰዎችንም ደግሞ እናውቃለን። ታዲያ ብሩስ ሊ አንድ ጊዜ እንዲህ ብሎ ነበር፣ ዕውቀት ኃይልን ይሰጣችኋል፣ ማንነታችሁ ግን ያስከብራችኋል። ታዲያ የመከበር ምስጢር ምንድን ነው? በዛሬው ቪዲዮ ሀብታምና ዝነኛ ብቻ ሳይሆን በማንነቱ የሚከበር ሰው የሚያደርጋችሁን 10 ነገሮች እናወራለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በዚህ አጭር ነገር በሚወደድበት ጊዜ ራሳችሁን ገዝታችሁ እስከ መጨረሻው በመመልከት የጽናትና የትዕግስት አቅማችሁን አሻሽሉ። ወደ ቪዲዮ። ለመከበር ከሚረዱን 10 ዘዴዎች አንደኛው ሁልጊዜም የመጨረሻ ተናጋሪ ሁኑ። ይህ እየተወራ ስላለው ሐሳብ በትክክል እንድትረዱና የበሰለ ሐሳብን እንድትሰጡ ይረዳችኋል። ይህንንም ስታደርጉ በተዘዋዋሪ አድማጭ ናችሁ ማለት ነው። ስለዚህ በሰዎች ዘንድ አስተዋይና የተረጋጋ መንፈስ ያላችሁ ሆናችሁ ትታያላችሁ። የእናንተ ሐሳብና አስተያየትም ቅድሚያ ከተወሩት ሁሉ አጽንዖት ይሰጠዋል። ለእናንተም ሆነ ለእናንተ ሐሳብ አክብሮትን ትፈጥራላችሁ። ሁለተኛ፣ ቃላችሁን ጠብቁ። ይህ በጣም ወሳኝ ነጥብ ነው። በሕይወት ዘመን ብዙ ሰውን እናውቃለን። ከብዙ ሰውም ጋር ብዙ ስምምነቶችን እናደርጋለን። ታዲያ አንዳንዶች በስሜት በጊዜው በተፈጠረ ሁኔታ ላይ ብቻ ሆነው ብዙ የማይፈጽሙትን ቃል ይገባሉ። በዚህም ተአማኒነትን ሲያጡ ሲናቁም እናስተውላለን። እናንተ ግን በቀላሉ ቃል የማትገቡ ሰዎች ሁኑ። ነገር ግን ቃል ከገባችሁ በኋላ በፍጹም ከቃላችሁ አትውጡ ወይም ቃላችሁን ጠብቁ። ቃል ለመግባት የቱንም ያህል ጊዜ ልትወስዱ ይገባል። ካላመናችሁበት በፍጹም አትስማሙ። ነገር ግን ቃል ከሰጣችሁ ለቃላችሁ ታማኝ ሁኑ። ቃላችሁን አትጠፉ። እርሱ እንደ ቃሉ ነው የሚባል ሰው ሁኑ። ይህ በሰዎች ዘንድ ያስከብራችኋል፣ ታማኝነታችሁንም ያስመሰክራል። ይህ ለመከበር ብቻ ሳይሆን ነገር ግን የሕይወታችሁ ሕግ አድርጉት። እናንተ ቃል ስትገቡ የገባችሁላቸው ሰዎች ወይም ድርጅቶች፣ ማንኛቸውም አካሎች በዛ ጉዳይ ጭንቀታቸው ሊቀል ወይም እንደተፈጸመ ሊቆጥሩ ይገባል። ትልልቅ ስምምነትን ብቻ ሳይሆን በትንሹም ይህ ባህሪያችሁ ይታወቅ። በጥቂቱ የታመነ በብዙ ይሾማል። ስለዚህ ውሸትን፣ ቃላባይነትን አስወግዱ። ለቃላችሁ ሁልጊዜም ታማኝ ሁኑ። ሶስተኛው፣ ራሳችሁን አምናችሁ ተቀበሉ። የመጀመሪያው ከሁሉም ዘዴዎች የሚቀድመው ነገር ስለ ራሳችን ያለንን አመለካከት ማስተካከል ነው። ይህም ማለት በመጀመሪያ ተፈጥሯችሁን፣ መልካችሁን፣ ቁመታችሁን
ውፍረታችሁንና ቅጥነታችሁን whatever አምናችሁ ተቀበሉ። ይህ የመጀመሪያው እርምጃ ነው። ስለ ራሳችሁ ስታስቡ የሚሰማችሁን መጥፎ ስሜት እስኪጠፋ ድረስ የተሰጣችሁን ውደዱት። መስታወቱ ፊት ስትቆሙ ከፊት የምታዩትን ያንን ሰው ውደዱት። ማንም ሆናችሁ ማን፣ ምንም ሆናችሁ ምን፣ የሰው ልጅ ስለሆናችሁ ብቻ ክብር ይገባችኋል። ፍቅርና እንክብካቤ ይገባችኋል። ስለዚህ ከማንም ይልቅ ለራሳችሁ ያላችሁት ደግሞ እናንተ ናችሁ። እናንተ ያላከበራችሁትን ሰው ማን ያክብረው? እናንተ ያልወደዳችሁትንስ ማን ይውደደው? ስለዚህ ሶስተኛው እርምጃ ራሳችሁን አምናችሁ መቀበል ነው። አራተኛው ደግሞ ራሳችሁን አክብሩ። ሰዎች እንዲያከብሯችሁ ወይም ቦታ እንዲሰጧችሁ መጀመሪያ ራሳችሁን ማክበር ይጠበቅባችኋል። ንጹህ ቤት ስንገባ እንዳናቆሽሸው ጫማችንን እናውልቃለን። ቤቱ ግን ቆሻሻ ከሆነ ከነጫማችን እንገባለን። ሰዎች ለቤቱ እንዲጠነቀቁ መጀመሪያ የቤቱ ባለቤት ስለ ቤቱ መጠንቀቅ ይኖርበታል። ሕይወትም እንደዚሁ ነው። እናንተ ያላከበራችሁትን ሕይወት የሚያከብርላችሁ ሰው አትፈልጉ። በውስጣችሁ ያለው ኢነርጂ ወደ ውጪ መጋባቱ አይቀርም። ሰዎች እናንተን የሚመለከቷችሁ ራሳችሁን በምታዩበት መነጽር መሆኑን ተረዱ። ስለዚህ ለራሳችሁ መጀመሪያ ሰዎች እንዲሰጧችሁ የምትፈልጉትን ክብር ቀድማችሁ አለማምዱት። ለራሳችሁ ከፍ ያለ ግምት ይኑራችሁ። ይህ ደግሞ አራተኛው ዘዴ ነው። አምስተኛ የዓላማ ሰው ሁኑ። ይህ ወሳኝ ነጥብ ነው። ራሳችሁን እንደ ቀስተኛ ቁጠሩ። ከዛም ዓላማ ወደምታደርጉበት ክብ በትኩረትና በጥንቃቄ ቀስታችሁን አስወንጭፉ። ዓላማችሁን እስክትመቱም ድረስ በፍጹም አታቋርጡ። አንዳንዶች ግን ቀስቱ በተሰካበት ቦታ እየሄዱ ያከቡና ዓላማቸው እንደተሳካላቸው ይናገራሉ። እናንተ ግን የምትፈልጉትን አጥርታችሁ ወቁ። ወደዛም ትኩረት አድርጋችሁ መጓዝ ጀምሩ። ባለ ዓላማና ባለ ራዕይ ሁሌም ይከበራል። ምክንያቱም ዓላማው ላይ ትኩረት ያደረገ ሰው ማንም ሰው ሊያዘናጋው አይችልም። በሕይወቱ ምን መቅደምና ምን መዘግየት እንዳለበት ጠንቅቆ ያውቃል። ጊዜውን በአግባቡ ይጠቀማል። በሰዎች ዘንድም አመኔታን ያገኛል። በዚህ መንገድ ሰዎች ያከብሯችኋል። ስለዚህ አምስተኛው ዘዴ ደግሞ የዓላማ ሰው መሆን ነው። ስድስተኛ ለብቻችሁ ከባባድ ነገሮችን አድርጉ። ይህ ሳይንሳዊ የሆነ ሳታስቡት በራስ መተማመናችሁን ጨምሮ ራሳችሁን የምታገኙበት ዘዴ ነው። ይህ በቀላል አማርኛ አብዛኛው ሰው ሊያደርግ የሚከብደውን ነገር በማድረግ በሰብኮንሺየስ ማይንዳችን ላይ ለራሳችን ላቅ ያለ ግምትን መስጠት ነው። አስተውላችሁ ከሆነ ጂም ገብቶ ሰው ሲወጣ በላዩ ላይ የሚነበበው ስሜት ጉራ እስኪመስል ድረስ ይታይበታል። ያ ማለት ያ ሁሉ ሰው በተኛበት ተነስቶ ስፖርት በመስራቱ ከባባድ መጠን ብረቶችን በማንሳቱ እሱ ሳያስበው ነገር ግን በውስጡ የበላይነት ስሜት ይገነባል። ይህ የሰው ልጅ ከሰው በልጦ መታየት ሁሌም ቢሆን ኩራት ይሰማዋል፣ በራስ መተማመኑም ይጨምራል። ስለዚህ ከባባድ ነገር መጽሐፍ ማንበብ፣ ስፖርት መስራት የመሳሰሉትን ሌሎች የማያደርጉትን በማድረግ በራስ መተማመናችሁን ገንቡ። በደንብ አስተውሉ። ታላላቅ ሰዎች ብዙ ነገርን ያሳኩ ሰዎች ናቸው። ለምን? ሙሉ ለሙሉ በራስ መተማመናቸው ትልቅ ይሆናል። ያ እነሱ የደረሱበት ቦታ ብዙዎች አለመድረሳቸውን ስለሚያስቡ ነው። ስለዚህ ከባባድ ነገሮችን በማድረግ በራስ መተማመናችሁን ገንቡ። ይህ በራስ መተማመን ደግሞ ለሰው ይጋባል። ስለዚህ በሰው ዘንድ ትከበራላችሁ። ሰባተኛ ሁሌም በለውጥ ላይ ሁኑ። ሰዎች ሰዎችን ከሚያከብሩበት ወይም ንቀት ከሚያሳዩበት ነገር አንዱ እዛው በዛው የሆነ ኑሮ ነው። እናንተ ግን ዕለት ተዕለት ለውጥን መላመድ ወይም መሻሻል ይኖርባችኋል። እየተለወጣችሁ መሆናችሁን ሲያዩ ለእናንተ የሚሰጡት አክብሮትም በዛው ልክ ይጨምራል። ሰዎች እንደመሆናችን ለውጥ ግዴታ ስለሆነ ራሳችሁን ለውጡ። ስምንተኛ ሰዎችን አክብሩ። ይህ የሰጥቶ መቀበል ሕግ ነው። የምትፈልጉትን ነገር ለማግኘት የሚፈልጉትን ነገር መስጠት አለባችሁ። ቅድም እንዳልነው ሰው ሁሉ ደግሞ መከበርን ይፈልጋል። ስለዚህ እንዲያከብሯችሁ ቅድሚያ እናንተ አክብሮትን አሳዩአቸው። ምናልባት እናንተ መከበር በምትፈልጉበትን መንገድ ሊሆን ይችላል። ሰውን አክባሪ ሰው ለራሱ ክብር አለው ይባላል። ይህ ማለት የአስተሳሰባችሁንም አድማስ ያሳያል። ለሰው ልጅ የምትሰጡትንም ግምት ሰው በመሆኑ ብቻ ሊከበር ይገባዋል። ስለዚህ ገንዘብ፣ ስኬት፣ ሀብት፣ ስልጣን ሳታዩ ሁሉንም በእኩል እይታ አክብሩ። ያኔ ትከበራላችሁ። ዘጠነኛ አትለማመጡ። ይህ ባህሪ ምናልባትም አብዛኞቻችን የማንፈልገው ነገር ግን
ሳንፈልግ በምንወዳቸው ላይ የምናንጸባርቀው ባህሪ ነው። ነገር ግን የምትወዱትም ወይም የምትፈልጉት ሰው የእናንተ የሚሆነው በዚህ መንገድ አለመሆኑን እወቁ። ይበልጥ ለንቀት እንደሚዳርጋችሁም እወቁ። በጥፋታችሁ አንድ ጊዜ ይቅርታን ጠይቁ። አልቀበልም ከተባላችሁ አትደጋግሙ፣ አትለምኑ። ምክንያቱም እነርሱ ለእናንተ በጣም አስፈላጊ እንደሆኑ ስለሚሰማቸው መናቅን ይጀምራሉ። ዋጋችሁን ክብራችሁንም ጠብቁ። ምክንያቱም ሰዎች በጣም መፈለግ ሲሰማቸው ባህሪያቸው ስለሚያስቸግር፣ እነርሱም በእርግጥ ለእናንተ አስፈላጊ ናቸው። ነገር ግን ያለ እነሱ መኖር የማትችሉም አይደላችሁም። እዚህ ምድር ላይ ሰዎች ያለ ሰው አይኖሩም። ይህ ማለት ግን ካለ አንድ ሰው ማለት አይደለም። ሕይወት ተጓዥ ነች። አንዱን የለወጠች ሌላ ታስተዋውቃለች። አንዱ ሲሄድ ሌላ ይመጣል። ስለዚህ መከበርን ከፈለጋችሁ በልመናና በተለማማጭነት አትታወቁ። ካጠፋችሁ በተገቢው መንገድ ብቻ ይቅርታን ጠይቁ። 10ኛና የመጨረሻው ፍርሃታችሁን ተጋፈጡ። የሰው ልጅ ከባዱ እስር ቤት ፍርሃት ነው። ከባድ ያደረገው አንደኛ ምክንያት ደግሞ ቁልፉ ስለሚያስፈልገው ነው። ቁልፉ ደግሞ ያለው እዛው በእስር ቤት ውስጥ ባለው ሰዎች ላይ ነው። ምን እያልኩ መሰላችሁ? በፍርሃት እስር ቤት ውስጥ ከሆናችሁ ቁልፉም ራሳችሁ ጋር ነው ማለት ነው። በራስ መተማመንን ለመገንባት ለመከበርም ሆነ በሰዎች ለመወደድ ዘወትር ከምትፈሩት ነገር ጋር ተጋፈጡ። የራሳችሁን ስታይል ልብስ መልበስ ነው የምትፈሩት? በሰው ፊት ማውራት ነው የምትፈሩት? በማንበባችሁ ለነገሮች ትኩረት በመስጠታችሁ አካባዥ መባልን ነው የምትፈሩት? ምንድነው የምትፈሩት? ከዘመኑ ጋር መጓዝ አለመቻልን ነው የምትፈሩት? የራሳችሁን ስራ መጀመር ነው የምትፈሩት? ብቻ ሁሌም ከምትፈሩት ነገር ጋር ተጋፈጡ። ያንን ባደረጋችሁ ቁጥር አሁንም ሳትፈልጉ እንኳን በራስ መተማመናችሁ ይደብራል። በራስ መተማመን ያለው ሰው ደግሞ የሚፈልገውን በራሱ ጊዜና በራሱ ሰዓት የሚያደርግ ሰው ሁልጊዜም ይከበራል። እዚህ ምድር ላይ ብዙ ተከታይ አለ። አስከታይ የሚሆኑት ግን ጥቂቶች ብቻ ናቸው። ስለዚህ ለመከበርም በራስ መተማመናችሁንም ለመገንባት ፍርሃታችሁን መጋፈጥ ጀምሩ። አላስፈላጊ ፍርሃቶችንም አስወግዱ። እሺ፣ 10ሩንም ነጥቦች ጨርሰናል። እስከዚህ ካዳመጣችሁ አንድ ለመከበር ወሳኝ የሆነ ሚስጥርን ልንገራችሁ። ይህ ሚስጥርም የማትጠብቁት ሊሆን ይችላል። ያም ለመከበር ዝቅ በሉ የሚል ነው። ይህ ከጌታችን ከኢየሱስ ክርስቶስ የተማርነው ማንም ጌታ ሊሆን የሚወድ ቢኖር ራሱን ያዋርድ ብሎ እሱ ራሱ ጌታ ሆኖ ሳለ የደቀ መዛሙርቱን እግር ያጠበበት ድንቁና ሚስጥር የሆነው የመከበር ቁልፍ ነው። ዝም ስትሉ ጠላቶቻችሁ ላይ ስጋት ትለቃላችሁ። ምን እያረጉ ይሆን? ምን ላይ ይሆኑ? በቃ ስለናንተ ማሰብን አያቆሙም። በዝምታችሁ ግራ አጋቧቸው። እናንተ ሞኝ እንዳልሆናችሁ፣ እናንተ ዋጋ እንዳላችሁ፣ በሰዎች ዘንድ ክብርን ለማግኘት ትኩረትን ለማግኘት የግድ መናገር አይጠበቅባችሁ። የምትሰሩት ይናገራል። ውጤት ከቃላት በላይ ማስረዳት ይችላል። ውጤቶቻችሁ ስለናንተ እንዲያብራሩ ፍቀዱ። ህልማችሁ፣ እቅዳችሁን እንደናንተ ሰዎች እንዲያምኑበት በማሳመን ጊዜ አትፍጁ። ዝምታ ብዙ ጥቅም አለው። ከጥቅሙም መካከል አንዱ የማይገመት ሰው ያደርጋል። አንዳንዶች በሁሉም ሰው ዘንድ የታወቀ ያለፈ ያለ የሚመጣ ህይወት አላቸው። ማንኛውም ሰው ተነስቶ የነሱን እቅድ ዓላማ ማድረግ የሚፈልጉትን እያረጉ ያሉትን ሁሉ መተንተን የሚያስችል ዕውቀት አለው። የተለዩ ሆነው ወይም የተለየ ነገር ኖሯቸው አይደለም። በቃ ስለሚያወሩና ስለሚናገሩ ነው። ዝም ማለት አያስችላቸውም። ስለዚህ ለጠላቶቻቸው ጡጫ የተጋለጡ ናቸው። የነርሱ ጠላት ስለነርሱ ለማወቅ የሚፈነቅለው ድንጋይ አይኖርም። ማወቅ የሚፈልገውን ሁሉ ለምነው ይነግሩታል። ተግባር ላይ ዜሮ ናቸው። ለምን ካላችሁ በማውራት ኢነርጂያቸውን ስለጨረሱ። ከዛ ድጋሜ ይመጡና እኔ አስባለሁ ግን አይሳካልኝም ሲሉ ውድቀታቸውንም በድጋሜ ይናገራሉ። እነዚህ በመናገር አባዜ የተጠቁ ሰዎች በአቅራቢያችሁ ይገኛሉ፣ ወይም እናንተ ከነርሱ መካከል አንዱ ናችሁ። ወሬም ሆነ ዝምተኝነት የሰው ልጅ ተቀያያሪ ባህሪ ነው። ስለዚህ የሚስተካከል ነው ማለት ነው። ሲስተካከል ውጤቱ የማይታመንና ድንገተኛ ለውጥን ሕይወታችሁ ላይ የምታስተናግዱበት ነው። ባይስተካከል ደግሞ ዘወትር በለመዳችሁት አዲስ ሐሳብና ዕቅድ ዓላማችሁን እየተናገራችሁ ከዚያም ባለማድረግ ብዙ ጊዜያችሁን ታባክናላችሁ። ስለዚህ ዛሬ ዘ ፓወር ኦፍ ሳይለንሲ የዝምታን ድብቅ ኃይል በዘመናት መካከል ታላላቅ ሰዎች ስለ ዝምታ የተናገሩትን አብረን እንመለከታለን። እንዴት ዝም እንበል የሚለውንም ሐሳብ ጨምሮ ቪዲዮውን በታላቅ ትዕግስት እስከ መጨረሻው ተመልከቱት። ታላቅ ትምህርትን ታገኙበታላችሁ።
ለኛ ስለሚጠቅመን መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። እስካሁን ይህን ቤተሰብ ካልተቀላቀላችሁ ሰብስክራይብ በማድረግ ይቀላቀሉን። በዘመናት መካከል ጥንትም አሁንም ወደፊትም ከማይጠፉ የሰው ልጆች ኃይሎች መካከል አንዱ ዝምታ ነው። በዘመናት መካከል የነበሩ ጀግኖች፣ ጠቢባን፣ ኃያላን ፈላስፎች ሁሉ በዘመናቸው ስለ ዝምታ ጽፈዋል፣ ተናግረዋል፣ ተርከዋል። ከመጽሐፍ ቅዱስ ጀምሮ ታላላቅ መጻሕፍት ሁሉ ስለ ዝምታ ተናግረዋል። በየዘመናቱም ብቅ ያሉ የሰው ልጆች ታሪክን መመዝገብ ከጀመሩበት ጊዜ አንስቶ ስለ ዝምታ ብዙ ተብሏል። ጥቂቱን እናንሳ ካልን ድሆችን፣ የተገለሉ ሰዎችን በማገዝ የምትታወቀው እናት ቴሬዛ ከራስና ከፍ ካለው ኃይል ጋር በማገናኘት ስለ ዝምታ ብዙ ጊዜ ተናግራለች። እርሷም የዝምታ ፍሬ ጸሎት ነው፣ የጸሎት ፍሬ እምነት ነው፣ የእምነት ፍሬ ፍቅር፣ የፍቅር ፍሬ አገልግሎት፣ የአገልግሎት ፍሬ ደግሞ ሰላም ነው ስትል ተደምጣለች። የህንድ የነጻነት ንቅናቄ መሪ የሆነው ማህተመ ጋንዲ አንድ ጊዜ እንዲህ ብሎ ነበር፣ በዝምታ አስተሳሰብ ነፍስ መንገዷን በጠራራ ብርሃን ታገኛለች ሲል ተደምጧል። አንድ ጊዜም መስማትና ማየት የማትችለው ደራሲና አክቲቪስት የሆነችው ሄለን ኬለር ብዙ ጊዜ ዝምታ ራስን ስለመረዳት ያለውን ፋይዳ እንዲህ ስትል ገልጸዋለች። ብዙ ጊዜ እያንዳንዱ ሰው በአዋቂነት ሕይወቱ ውስጥ ለተወሰኑ ቀናት አይነ ስውርና መስማት የተሳነው ቢሆን በረከት ነው ብዬ አስባለሁ። ምክንያቱም ጨለማ ለእይታ መስጋኝ ያደርገዋል፣ ዝምታ ደግሞ ደስታን ያስተምረዋል ስትል ነበር የገለጸችው። ታዲያ ሁሉም የተለያዩ ሰዎችና የተለያዩ ጊዜያት ፈርጦች ቢሆኑም ሁሉም አንድ የሚያስማማቸው ርዕስ አለ። ዝምታ የሰው ልጅ ድብቅ ኃይል ነው። ሰዎች እንደመሆናችን መጠን የሁላችንም ችግር የሆነው አንድ ጉዳይ ነገሮች ከመደረጋቸው በፊት የማውራት አባዜ ነው። ይሄ ችግራችን እንደሆነም በደንብ እናውቀዋለን። ነገር ግን ይሄንን የምናደርግበት ብዙ ምክንያት አለን። ከነርሱ መካከል ሰዎች ለኛ የተለየ ክብር እንዲኖራቸው፣ ዋጋ ያለው ሰው መሆናችንን ለማስመስከር ገና በእቅድ ያለን ነገር ሁሉ እንናገራለን። በሰው ፊትም ትልቅ መስሎ ለመታየት ጥረትን እናደርጋለን። ባጭሩ ያሰብነው ያቀድነው ነገር ሁሉ ገና ከመሆኑ በፊት የሚያመጣልንን ክብር ቀድሞ ለመቀበል እንሞክራለን። በክብር ፋንታ ግን ብዙ መናቅን እንከናነባለን። ምናልባትም እድለኛ ከሆነን ደግሞ በምንናገርበት ጊዜ ጥሩ ነው የሚል አስተያየትን እንቀበላለን። ነገር ግን መቼም ነገሩ ሲሆን የምትከበርበትን ያህል አትከበርም። በእርግጥም ነገሩ ቢሆን እንኳን የነበረውን ዋጋ ያቀለዋል። ሰዎች ቀድሞ ከተነገራቸው በነገሩ አይደነቁም። ለነርሱም አዲስ ነገር አይደለም። የነገሩን ማፈጻጸምን በአእምሮአቸው ይገመግማሉ። በጠበቁት ልክ ካላገኙት ይታዘቧቸዋል። ታዲያ የዝምታ ምትሃታዊ ኃይል የሚጀምረው እዚህ ጋር ነው። ውስጣችሁን ማሸነፍ፣ ራሳችሁን መታገል፣ በመጨረሻም ራሳችሁን መቆጣጠር ስትችሉ ነገሩ አካል መልበስ ይጀምራል። ይሄ ሰሞነኛ የመጽሐፍት ትርክት የሚመስላቸው ብዙ አሉ። ሊቃውንት ስለ ዝምታ ብዙ ብለዋል። ከሀበሻ አባባል አንዱ ዝም ባለ አፍ። እስቲ በኮመንት ላይ ጨርሱልኝ። ማርቲን ሉተር ኪንግ አንድ ጊዜ እንዲህ ብሎ ነበር፣ በመጨረሻም የምናስታውሰው የጠላቶቻችንን ቃል ሳይሆን የወዳጆቻችንን ዝምታ ነው። ራስ ዳስ የተባለ ሰውም እንዲህ ብሎ ነበር፣ ሰዎች የሚሰሙት በዝምታቸው መጠን ነው። ዊሊያም ፔን የተባለም አንድ ሰው እንዲህ ብሎ ነበር፣ እውነተኛ ዝምታ የአእምሮ ረፍት ሲሆን ለመንፈስ ደግሞ እንቅልፍ፣ ለአካል ምግብና ረፍት ነው። ታላቁ ሶቅራጠስ እንዲህ ብሏል፣ ብዙ ጊዜ ተጸጽቼ የማውቀው በንግግሬ እንጂ በዝምታ አልነበረም ሲል ተደምጧል። ታዲያ እነዚህ ሁሉ ሰዎች አንድ ያግባባቸው እውነት አለ። ዝምታ የሰው ልጅ ትክክለኛ ባህሪና የተፈጥሮ ሂደቱ መሆኑን ነው። ነገር ግን ይህንን በቅጡ የተረዳንም አንመስልም። ከወሬ የለውም ፍሬ ይላል የሀገር ሰው። በተቃራኒው ዝምታ ግን ፍሬያማ ነው፣ ውጤት አለው። ጫፍ እስክታደርሱት ሁሌም የዛ ነገር ትኩሳት በልባችሁ አለ። በዝምታ ውስጥ ወኔ አይበርድም። ሰዎች ለሰዎች ከሚናገሩበት ዋነኛ ምክንያት መካከል አንዱ በዚሁ ነው። ያ ያሰቡት ያቀዱት ነገር እስኪፈጸም አሊያም ተናግረው እስኪገላገሉት በውስጣቸው እየተፋፋመ እንደ እሳት ያቃጥላቸዋል። በዚህ ጊዜ የብልህና የሞኝ ምርጫ ከፊታቸው ይቀርባል። መድኃኒቱ ቀላልም ከባድም ይሆናል። የማዳን አቅሙም እንደ ውሳኔዎቻቸው ይወሰናል። ታዲያ የሞኙ ሰው ምርጫ ተናግሮም ቢሆን ለጊዜው እፎይታን ማግኘት ሲሆን፣ የብልህ ሰው ምርጫ ግን ነገሩን ከግብ አድርሶ እስከ ወዲያኛው መፍትሄን ማበጀት ነው። ታዲያ የብዙዎች ህልም፣ ራዕይና ግብ ተቀሽቶ የቀረው
የመጀመሪያውን የሞኙን ምርጫ ስለሚመርጡ ነው። ታዲያ እንዴት ዝም እንበል? አንደኛ ከተፈጥሮ ጋር ጊዜ ማሳለፍ። ተፈጥሮ በራሷ መልካም የሆነን ነገር ለኛ በሚገባን መንገድ ትገልጥልናለች። ታዲያ አረንጓዴ ስፍራዎች፣ ከተለየ መልክዓ ምድር፣ ከተራራ ከመሳሰሉት ላይ ጥቂት ጊዜን ስናሳልፍ ዝም የምንልበትን ኃይል ከተፈጥሮ እንቀበላለን። ሁለተኛ ከራስ ጋር ጊዜ ማሳለፍ። ይሄ ወደ ውስጣችን ለመመልከት፣ ነገሮችን ለማጥራት፣ ለማሰላሰልና ለማሰብ የገዘፈ ጥቅምን ይሰጠናል። ሰው ከራሱ ጋር በቂ ጊዜ ካለው የሚፈልገውን ያውቃል፣ ማድረግ ያለበትንም እንደዛው። ስለዚህ በማሰላሰል ከራስ ጋር በመነጋገር ጊዜን ስናሳልፍ ከኛ አልፎ ለሌላ የማውራት ዕድል እየጠበበ ይመጣል። ሶስተኛ ለብቻችን የሚደረግ ቀለል ያለ የእግር ጉዞ። ይሄ ለብቻ የመሆንን ኃይል ለመቆጠብ፣ አእምሮን ከተወጠረበት ሐሳብ ለማላቀቅ ትልቅ አስተዋጽኦን ያደርጋል። ስለዚህ ለብቻችን ቀለል ያለ የእግር ጉዞን በምናደርግበት ጊዜ አእምሮን ነፃ የማድረግ፣ ሰውነትን የማፍታታት፣ በውስጥ ያለውን የሚታገለንን ኃይል ለማብረድ ይረዳናል። አራተኛና ዋነኛው መፍትሄ በትንሽ ማስታወሻ በመጻፍ። ይሄ ለመውጣት የሚታገልንን ኃይል የምናስርበት ዋና መሳሪያ ነው። በቃል ያለ ይረሳል፣ በጽሑፍ ያለ ይወረሳል እንደሚባል ለእናንተም ነገሩ ሳይበርድ በነበረው ስሜት ሳይረሳ ለማቆየት ሐሳባችሁን፣ ዕቅዳችሁን ሁሉ በማስታወሻ ላይ ማስፈር ያስፈልጋል። የመናገርን ያህል ባይሆንም ነገር ግን የሚታገላችሁን ስሜት በጥቂቱም ቢሆን ያበርድላችኋል። ስለዚህ ይሄ ወሳኙ ዘዴ ነው። በመጨረሻም ግን ዝምተኛ እንሆን ሲባል ሰውን መግባባት የማይችል ሰው የማይቀርበው ኮስተር ብሎ ጠግጋ የሚቀመጥ አይነት ሰው እንሆን ማለት አይደለም። እሱ ፊልም ላይ ነው እንጂ በገሃዱ ዓለም ይሄ ነው የሚባል አመርቂ ውጤት የለውም። ጉዳዩም ትንሽ ስሜታዊ የሆናችሁ ለጥቂት ጊዜ ብታረጉት እንጂ የውሸት ማንነትን መገንባት ወይም ያልሆነውን መሆን ይሆንብናል። በዚህ ቪዲዮ ዋና ያነሳነው ሐሳብ በሕይወት ውስጥ ምን እንደሚወራና ምን እንደማይወራ ጠንቅቆ መገንዘብ፣ የወደፊት ህልሞችን ለሰዎች እያጋሩ ጠላትን ከማፍራት፣ ትዝብትን ከመገንባት ራስን መከላከያ የሆነውን ነገር ግን በዝምታ የማድረግ ጥበብን ነው። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።